يا فكر ما بيتقعدي يتداري قلبي سو يا أنت نجابني سبب ستعلبي نور سو برنا مازر بقى يني ጭንቀት ምናምን የኔ እናንተ ነገር ምናምን ሰምታ በቃ ፈቀደችልን ማለት ነው። ከዚህ በኋላ እሺ ባንቺ ፍላጎት አንቺን የሚያስደስትሽ ነገር ሁሉ ሁኚ ያለችኝ ይሄን ይመስላል ለሃለ እሺ ይዘልሽ ነው ለብቻሽ እሺ ለስ ኦባ መፍቀዳቸው መልካም ነው። ያው ቤተሰብ ያንቺን ደስታ ይፈልጋል። ያንቺን ደስታ አንቺ ትዳር ይዘሽ የራስሽ በወግ ማድረግ አግብተሽ አንድ ልጃቸው ስለሆነ ይፈቅዳሉ። ግን ደግሞ ከባለፈው ካዩት አንጻር ነው ሊከለክሉ የቻሉት። ምን ያክል ርቀት ድረስ ይሄዳል? እንዴት ነው የሚወዳት ነው ማለት እሱ ወይ አስረግዥሽ ቤተሰብ ማሳመን አለብኝ ወይ ይዤሽ መጥፋት አለብኝ ምናምን የሚለው ነገር ጥሩ አይመስለኝም ነበርና ጥሩም አይደለም ቤተሰብን ማሳመን። እኔ ለሄሉ እንደነገርኳችሁ ምን ያክል ሄሉ ጋር መኖር ፈልጋለሁ፣ ሄሉ ጋር ምን ያክል ፍቅር አለ የሚለውን ቤተሰብ ማወቅ ይፈልጋል። ነው ያው ብዙ ጊዜ ተደጋጋሚ ስትጎዳ አሁን መልሶ ጉዳት እንዳይመጣ ብለው ያሰቡት ነገር ነው ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ወይኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን አለን እላችኋለሁ። ዛሬም ተመልሰን መጥተናል። ዛሬ ግን ያው እንግዲህ እንዳያችሁት መግቢያው ላይ ደስ በሚል ቪዲዮ ነው። ያው እንግዲህ በመጀመሪያ ግን ላይክ አድርጉ ውዶች። ምን አለበት እንደው ላይክ አይከፈልበትም እኮ ታዩታላችሁ አይደል? የምታዩት ላይክ አድርጉ ማለት ነው ውዶች፣ በቅንነት የኔ ውድ ቤተሰቦች ማለት ነው። ላይክ ስታደርጉ ዩቲዩብ ሼር ያደርገዋል፣ ከዛ ቫይራል ይወጣል ማለት ነው። ላይክ ከሌለው ግን ምንም እንትን አይልም ማለት ነው። ላይክ አድርጉ በቅንነት እላችኋለሁ። ወደ ቪዲዮ እስኪ እንሄድና ውዶቼ መጨረሻ ላይ የምንለው እንላለን ማለት ነው። እያወራው ነበር እና ማዘር በቃ የኔ ጭንቀት ምናምን የኔ እናንተ ነገር ምናምን ሰምታ በቃ አንሶላውን እንያለ እሺ ቤተሰብ ነው ለመናገር እኔም ሆነ ቤተሰብ መስማት የምንፈልገው በእርግጠኝነት የለም ፍቅሯን ሲገልጽልን መስማት እኔ ነኝ የጠየቅኩት ባይዘው እኔ ነኝ የጠየቅኩት ጠይቂንም ግን ካንቺ በኋላ መጀመሪያ ፍቅርሽን ግለጽልኝ ልስማሽ። እውነት እኔ ተጎድቻለሁ። አንተ በድጋሚ ወደ እኔ ህይወት ስለመጣ በጣም ደስተኛ ነኝ ከምልህ በላይ ብቻ ውስጤን ባሳይ በጣም ነው ደስ የሚለኝና ክፉ አይንካክ። በጣም ወድሃለሁ በጣም ከልቤ የእውነት ውስጤን ባሳይ ምናምን ደስ ይለኛል። የምር በቃ ላንተ ያለኝ ቦታ በጣም ትልቅ ነውና መተ ብዙ ነገር አድርገህልኛል። ኢቭን እንደዛ ሆኜ እንኳን ሳትጸየፈኝ ከጎኔ ነበርክ፣ አራከኝም እና ሁሌም ማለት ካንተ መለየት አልፈልግም። ማለት እንዴት መናገር እንዳለብኝ ሁላ አላውቅም። በቃ ስሜታዊ ይሆንኩ ነውና እወድሃለሁ፣ አከብርሃለሁ። የምር በጣም ፍቅርሽን መግለጽ ብቻ አትችይበትም ነው መናገር ላይ ጎበዝ አይደለሁም እኔ። ተግባር ነው የሚሻለኝ። ተግባሩ ላይ ነሽ? ተግባር ይሻለኛል እና የምር በጣም እወድሃለሁ። ክፉ እንዲነካ አልፈልግም። አሁን በደንብ ያንተ ነው መስማት የምፈልገው። እሺ ያው ተመልሰን ለዚህ ጊዜ በመብቃታችን እንደዚህ ደስተኛ ለመሆን በመቻላችን እኔ በጣም ደስ ብሎኛል። በጣም ነው የምወድሽ የማከብርሽ። ያ ሁሉ ነገር አልፎ ተመልሰን ተገናኝተን ደግሞ ብቻ ላንቺ በጣም ትልቅ እና ልዩ ቦታ አለኝ ከምልሽ በላይ። በጣም እወድሻለሁ፣ አከብርሻለሁ። እኔ እንጃ ምን ብዬ መግለጽ እንዳለብኝ አላውቅም። ብቻ እኛ በጣም ብዙ ጊዜ ፈተናችን ይበዛል፣ ሊያዩን የሚሞክሩ ነገሮች ይበዛሉ። ድሮ ከማውቃት ሄለን የተሻለና ጠንካራ ሄለን ሆነሽ ነው የጠበቅሽኝ። ምንም ነገር ቢፈጠሩ ደግሞ ከጎኔ ነሽ። ብዙ ጊዜ እያየሁኝ ነውና ወደፊትም ደግሞ እሱን ነገርሽን ላጣው አልፈልግም። ከጎኔ ሆነሽ እንድታበረችኝ እፈልጋለሁ። ከምንም ነገር ቢፈጠር ከኔ ሳይድ እንድትጠፊብኝ አልፈልግም። ምንም ነገር ደግሞ ሊለየን ሁላ አይችልም።
ይሄን ተቀያለሽ። ማንም ሊለየን አይችልም። ፈተና ወደኛ ሊመጣ ይችላል። እኛ ግን ፈተናው የምናልፍበት ብዙ መንገድ ይኖርናል። በጣም ወድሻለሁ። እኔም በጣም ወድሃለሁ። እና ብቻ ደስተኛ ነህ? ምን እየተሰማህ ነው? በጣም ደስ ብሎኛል። እውነት በዚህ አጋጣሚ አንድ ነገር ማድረግ ፈልጋለሁ። ትላንት ከፍቶኝ ምናምን ደብሮኝ ስታይ እናቴ ጋር ብዙ ነገር እያወራን ነበርና ማዘር ሰሙ። አሁን ይሄን ነገር ደግሞ ልነግራት ፈልጋለሁ። ለሷም እንድታውቅ ፈልጋለሁ። እንደ ሁሉም እንደ ኦዲየንስ ቪዲዮ ላይ እንድታየው ብቻ አልፈልግምና ደውዬ ላገናኝሽ ከኔ ጋር በዚህም አጋጣሚ ላስተዋውቅሽ። አንቺ ራስሽ ለሷ ትነግራታለሽ። እኔ እፈራለሁ። የምር ምን ያስፈራሻል? ሰው ነው እኮ ማገናኝሽ ነው ያልኩሽ እኮ ነው። ግን ሌላ ቀን የእውነት ሌላ ቀን ዘር ወይ ያው ከሻለልሽም በቃ ትናንት በጣም እሷም ከፍቷት ነበር። ገብተሻል? ከሷ ጋር እያወራን ነበርና ልነግራት ፈልጋለሁ። ያው እኮ ይሄን ደውለሽ ብትነግራትም አንቺ ነሽ እንዴ? ያው እኔ በጣም ነው የምፈራው የእውነት እንዴ። ምንም አያስፈራም እኮ ታውቀናለሽ። ሁለታችንም አንድ ላይ ሆነን ምናምን ዩቲዩብ ላይ ምናምን ታውቀናለሽ። እሱ ነው ግን አለ ታይ እንጂ ሄሉ አትሽኮርመሚ፣ መሽኮርመም ሄደሽ እኮ ታያችኋለሽ ገና ማለት ነው። በነገራችን ላይ በዛ አጋጣሚ ወደ ባህር ዳር ነው እና የያዋጋ በጣም የዋሆች ናቸው። እንግዳ አቀባበልም ያው እንደ አርባ ምንጭ ማለት ነው። እና ሄሉ ያው አማት ስለሆኑ አማት መከበር ስላለባቸው ነው ያው የምታፍረው። ለማንኛውም እስኪ ምን ገና በአካል ውስጥ ላሳውቅሽ አንዴ እኮ ነው። ግን በአካል ይሻላል። በአካል ናከስል በአካል ይሻላል። በስልክ ቀላል ነው። በቃ ምንም ነገር የለውም። አታካብጂ። እንጃ ብቻ እስቲ በቃ ግን እንጃ ፈርቻለሁ የምር። እኔ እንተባተባለሁ ባይዘው እኮ እንደፈለግሽ ነሽ። ብቻ ንገራት። ወይኔ ያው ልደውል ነው። አዎ እንጃ እኔ ፈርቻለሁ። ያው የሆነ የሚያስፈራ ነገር የለውም። ሄሎ ወይ እናቴ እንዴት ዋልሽ? ደህና ውለሃል? የኔ ልጅ እግዚአብሔር ይመስገን። ሰው ላስተዋውቅሽ ነው። ማንስ ነው ደግሞ? ማታመጣብኝ ጉድ የለ። ቆይ ላገናኝሽ እና አውራት። ብዙ ማውራት አትችልም። ተብታባ ነገር ነች። ሰላም ልትልሽ ብቻ ነው የምትፈልገው። እሺ የኔ ልጅ። እሺ ተዋወቂያት። ሄሎ ማዘር። ሄሎ ሰላም ኖት? እንዴት ነሽ የኔ ልጅ? እኔ ደህና ነኝ። ሰላም ኖት እርሶ? እግዚአብሔር ይመስገን። ይቅርታ ማን ልበል? እኔ ሄለን ነኝማ። ውይ የኔ ልጅ እንዴት ነሽ? ደህና ነኝማ። ሰላም ነው? እኔ ያለሁላት ምን ትሆናለች ብለሽ ነው? እስኪ አንተ አንዴ ዝም በል። ደህና ነሽ? ደህና ነኝማ። ሰላም ነው? ሁሉ ሰላም? እንዲያው ዝም በይ። እንዲያው ባለፈው የተፈጠረውን እያየው ነበር። እንደው ተታረቃችሁ ብዬ ደስ ከማለቴ ድጋሚ መጣላት። አሁን እንዴት ነው ነገሩን ፈታችሁት? አሁን እኮ በጣም ደስ ብሎናል። በቃ አሪፍ ላይ ነን ያለነው። ሁሉም ነገር አሪፍ ሆኗል። አሁን ተፈቷል። ሰይ እግዚአብሔር የተመሰገነ ይሁን። አሜን አሜን። እናመሰግናለን። አይለያችሁ እንግዲህ። አሜን አብራችሁ ነው። አሜን። እናመሰግናለን። አሜን። እንግዲህ አሁን ቃል አስገባሻለሁ። እሺ ችግር የለውም ማሽ። ለአዲስ አመት እንደው እኔ ጋር መተሽ ከያው ጋር ከልጄ ጋር መተሽ እንድታየኝ እፈልጋለሁ። ከተመቻት ነው። እኔም እንደማይመቸኝ ታውቂያለሽ አይደል እንዴ? ይሄ ቃል የምታስገቢው ምናምን አይደለም። ከተመቻት ነው የምንመጣው። እሺ ማረ እመጣለሁ። ችግር የለውም። እንግዲህ በስልክ ነው እንደ ሁሉም ማይስ። ዛሬ በድምጽ ስላወራሁሽ በጣም ደስ ብሎኛል። እውነት እኔም በጣም አመሰግናለሁ። በጣም እኔም ደስ ብሎኛል። እንገናኛለን። እመጣለሁ። እውነት እሺ ደስ እንዲልሽ ብዬ ነው። በቃ ከሷ ስሜ ብዬ ነው ዛሬ እኔንም ሰርፕራይዝ ነው ያደረገችኝና እደውልልሻለሁ። በቃ ያው እንግዲህ እንዳያችሁት ሄሉሻ እየተሽኮረመመ ነው። በነገራችን ላይ ማለት ነው አንድ ነገር ልንገራችሁ ውዶቼ ማለት ነው የባላችሁ ዘመዶች ጋር እንደምንም ብላችሁ መግባባት አለባችሁ። የባላችሁ ዘመዶች ከጠሏችሁ በተለይ ማዘሩ ፋዘሩ እንዲወዷችሁ ማድረግ አለባችሁ ብዬ ነው የማስበው። እና ማዘሩና ፋዘሩን በቻላችሁት አቅም
እንደ ራሳችሁ ተንከባከቡ። አማቶቻችሁ ከወደዷችሁ ደግሞ ሁሉም ነገር ቅን ነው የሚሆነው። የምሬ ነው የምላችሁ። እና ዛሬ በእንደዚህ ሁኔታ ነው ያሉት። ያው የሄሉ እናት በጣም ምሁር ናት። ያው ለማየትም ያ ምን ያክል ድረስ ነው ሄሉን የሚወዳት፣ እንዴት ነው ይሄ ነገር እንደባለፈው ይሆናል ወይ አይሆንም ወይ የሚለውን ለማየት ነው እንጂ ሊለያዩቸው ፈልገው አይደለም። ይሄ ደግሞ መደረጉ የለበትም ብዬ ሳይሆን አለበት ብዬ ነው ማስበው። ያው ያሰበው ወይ ይዣት እጠፋለሁ ወይ አስረግዛታለሁ ነበር ሲል የነበረው። ግን ከሁሉም ጭቅጭ ደግሞ ከእንደዚህ ከሚሆን አብረው የሆኑ የልጅ ደስታ። በነገራችን ላይ የሄሉ ቤተሰቦች ሁሉም የተማረ ምሁር ነው። በእርግጥ የድሮ ቤተሰቦቻችን እናትና አባቶቻችን ማለት ነው ልንቆራቸው ከአያቶቻችን ጀምረው ከአሁኑ ከተማረው ትውልድ ያልተማሩ የተማርነውን እጥፍ እጥፍ ይበልጡናል። የምሬ ነው የምላችሁ፣ እጥፍ ነው የሚበልጡ እና ልጃቸው ደግማ እንዳትጎዳባቸው ለልጃቸው እንዴት አንድ ስለሆነች ስለሚወዱ ነው። እንግዲህ ፈጣሪ ጅማሯቸውን ሳይሆን ፈጻሚያቸውን ያሳምረው ነው የምለው። እኔ በእኔ አስተሳሰብ ውዶቼ ማለት ነው ቢጋቡና አንድ ቤት ቢሆኑ ይህ ፍቅረኛ መሆኑ መቀጠል ምናምን በጣም ነው እኔ መታየት ምናምን የሰው ልጅ እንትን ነው ታይቶ ምናምን ወይ እሱን አውቀዋለሁ ማለት አትችሉም። የሰውን ልብ ማወቅ አትችሉም። እና ተጋብተው አንድ ቤት ሆነው ትዳራቸውን መስርተው አብረው እየተሳሰቡ ቢኖሩ መልካም ኖራለሁ። እንደ በጓደኝነት ባይቆዩ ቢያንስ ትዳር ውስጥ ከገቡ እሷም ትዳር ነው ትዳር የመሰለ ቀልድ የለም ምናምን ብላችሁ የሆነ ስህተታችሁን ትማራላችሁ ብዬ ነው የማስበው። እና ያው የሰው ልጅ መጣላት ፈተናም ሊኖር ይችላል። ያንን ፈተና ደግሞ በመነጋገር መፍታት ነው። በንዴት ኚ ተማለት የሆነ ቀስ ብሎ ተረጋግተው ነገሮችን ለመፍታት መሞከር ነው። በነገራችን ላይ ሁሉም ሰው ሲናደድ እንደዚህ አደርጋለሁ አይልም። ያው የንዴቱ ነው የምናገረው። እና ለማንኛውም ቤተሰቦች ላይክ፣ ሰብስክራይብ እንዳይረሳ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።